ሰላም እንዴት ናችሁ ክብራን? ዛሬ እንግዲህ ስለ ነጭ ሽንኩርት እናወራለን ማለት ነው። ለረጅም ጊዜ አንዳንድ አስተማሪዎች ሲያስተምሩ ያለውኝ እና ለሴት ልጅ ብልት ጥሩ ነው የሚል ነገር፣ ይሄ ደግሞ እውነት ነው ወይስ ሐሰት የሚለውን አብረን እናያለን ማለት ነው። ብልት ውስጥ ነጭ ሽንኩርት መክተት ጥቅምና ጉዳቱን የሚለውን ነው የምናየው ማለት ነው። ወደ ብልት ውስጥ ነጭ ሽንኩርት መክተት በፍጹም የማይመከር እና ለአደጋ የሚያጋልጥ ድርጊት ነው። ምንም አይነት ጥቅም የሌለው ማለት ነው። አንዳንድ ሰዎች ነጭ ሽንኩርት የተፈጥሮ የፈንገስ ወይም የባክቴሪያ መድኃኒት ነው በማለት በስህተት ለብልት ማከሚያነት ይጠቀሙታል። ነገር ግን ይህ ከሕክምና አንጻር ምንም አይነት ሳይንሳዊ ማስረጃ የሌለው ከፍተኛ ጉዳት ያለው ሊያስከትል የሚችል ነው ማለት ነው። ጉዳቶችን እናያለን አብረን። አንደኛ ሊያስከትሉ የሚችሉ ጉዳቶች የቆዳ ማቃጠል ወይም መላጥ። ነጭ ሽንኩርት በውስጡ አልካሊን የሚባል አሲዳማ ውህድ ስላለው በብልት ውስጥ ያለውን ቀጭንና ስስ ሽፋን በጣም ያቃጥላል፣ ያብጣል ወይም ያሳብጣል ወይም እንዲላጥ ያደርጋል ማለት ነው። ሁለተኛ የተፈጥሮ ባክቴሪያዎችን ማዛባት። እንግዲህ ባክቴሪያ ጎጂም አለ ጠቃሚም አለ እና የተፈጥሮ ባክቴሪያ ፒኤች ባላንስ ያዛባል ማለት ነው። የሴት ብልት ራሱን ማጽዳትና የተፈጥሮ ጤናማ ባክቴሪያዎችን ስለ ፒኤች ባላንስ የሚባል ማለት ነው ስላለው ጠቃሚ ባክቴሪያዎችን ያዛባል ማለት ነው። ነጭ ሽንኩርት ይህንን ሚዛን የማበላሸት ለከፋ ኢንፌክሽን ያጋልጣል ማለት ነው። ስለሆነም ባክቴሪያዎችን ወደ ውስጥ ማስተላለፍ በነጭ ሽንኩርት ላይ የሚገኙ አፈርና የተለያየ አደገኛ ባክቴሪያዎች ወደ ብልት ውስጥ በመግባት ለከባድ ጤና ችግር ሊዳርጉ ይችላሉ ማለት ነው። ለማውጣት አስቸጋሪ መሆን፣ ነጭ ሽንኩርት ብልት ውስጥ ተቀርቅሮ መቅረትና ለማውጣት የሕክምና እርዳታ የመፈለግ ደረጃ ሊያደርስ ይችላል ማለት ነው። ህመምና ማከክ ወይም ደግሞ ማሳከክ፣ ማቃጠል፣ ማከክ እና ከባድ ህመም ያስከትላል በአጠቃላይ ማለት ነው። እና እስኪ ጥቅሞች ውስጥ በሚለው ደግሞ ምንም አይነት ሳይንሳዊ ጥቅም የለውም። ይሄ ነው የሚባል ሳይንሳዊ ጥቅም የለውም። ነገር ግን አንዳንድ ሰዎች ምን ይላሉ? ባክቴሪያ አሁን ለምሳሌ ይሄ ፈንገስ ምናምን ፈንገስ ኢንፌክሽንን ይከላከላል የሚባል ነገር አላቸው። ይሄ ግን ፍጹም የተከለከለ ፍጹም አደገኛ የሆነ ነገር ነው ማለት ነው እና ማወቅ አለባቸው። ስለሆነም ነጭ ሽንኩርት በምግብ ውስጥ ተከትፎ ሲበላ ለሰውነት ተፈጥሯዊ የበሽታ መከላከያ አቅም የመጨመር ጥቅም አለው። ነገር ግን በቀጥታ ብልት ውስጥ መክተት ምንም አይነት ሕክምና ጥቅም የለውም። ምን ማድረግ ይገባል? የብልት ማከክ፣ የፈሳሽ መብዛት፣ የጠረን መቀየር ወይም የማቃጠል ስሜት ካለው ምንም አይነት የቤት ውስጥ መፍትሄዎችን ነጭ ሽንኩርት፣ ሎሚ ወይም ሌላ ነገር ከብልት ውስጥ ከመክተት ተቆጠባቸው። ሆስፒታል መሄድ አስፈላጊ ነው ማለት ነው። ስለሆነም የሴት ብልት ራሱን ማጽዳት የሚችል ተፈጥሯዊ ብቃት ያለው ነገር ነው ማለት ነው። የሴት ብልት ራሱን በራሱ ያጸዳል። የተፈጥሮ ፈሳሽ በየቀኑ የሚወጣው ነጭ ወይም ጥቂት ጥርት ያለ እንደ ውሃ ጥርት ያለ ፈሳሽ ለማጽዳት ይሄ እና ማለት በነገራችን ላይ ማለት ነው ለሴት ልጅ ማህፀን ድርቀት ነው ችግሩ። ፈሳሽ አለኝ ምናምን እያላችሁ ጉዳት ውስጥ እንዳትከቱ፣ ራሳችሁ እንዳትከቱ ማለት ነው። ጥሩ ባክቴሪያዎች ብልት ውስጥ የሚኖሩት እነዚህ ባክቴሪያዎች የአሲድ መጠንን ወይም ፒኤች ሌቭልን በመጠበቅ ጎጂ ፈንገሶችን እና ባክቴሪያዎችን እንዳያድጉ ይከላከላል። መወገድ ያለባቸው የተለመዱ የተሳሳተ ልምዶች ነጭ ሽንኩርት ብቻ ሳይሆን የሚከተሉት ነገሮችን ወደ ብልት ውስጥ መክተት ወይም መጠቀም ለከፍተኛ አደጋ ያጋልጣል ማለት ነው። ሳሙና፣ የኬሚካል መታጠቢያዎች ብልት ውስጥ በሳሙና ወይም በኬሚካል መታጠብ ጥሩ ባክቴሪያ ስለሚገድል ኢንፌክሽን ያጋልጣል ማለት ነው። ያው ከዚህ በፊት አውርተናል በዚህ ጉዳይ። ሎሚ ወይም አፕል ሳይደር ከፍተኛ ስላላቸው የብልት ሽፋንን ያቃጥላል። እሬት ወይም ኦሊቬራ ወይም የምግብ ውስጥ የሚቀላቀሉትን ማለት ነው ያልተጠበቀ የአለርጂ እና የባክቴሪያ ስርጭት ያመጣሉ ማለት ነው። ግን ብዙዎቹ እንደዚህ
ልማዶችን ያደርጋሉ። ኦሊቬራ ይጠቀማሉ፣ ሎሚ ይጠቀማሉ። ይሄ በጣም አደጋ አለው ማለት ነው። በእንፋሎት መታጠን ራሱ አሁን በኛ ሀገር ላይ ብዙውን ጊዜ ከወሊድ በኋላ የሚጠቀሙት ነገር ነው። ይሄ ራሱ አደጋ አለው ማለት ነው። ማለት ምን አይነት አደጋ ያመጣል ካላችሁ የብልት ህዋሳትን የማቃጠል አቅም አለው ማለት ነው። ገባችሁ? ስለሆነም የብልት ጤናን ለመጠበቅ የሚረዱ መልካም ልማዶች በውሃ ብቻ መታጠብ በቂ ነው። የብልት ውጫዊ አካልን ሞቅ ባለ ውሃ ወይም ለብ ባለ ውሃ መታጠብ በቂ ነው ማለት ነው። የጥጥ እንደነገርኳችሁ የጥጥ ወይም ኮተን የሆኑ ውስጥ ልብሶችን ማድረግ እሱም በጣም ጥሩ ነው። ላብ እንዳያልባችሁ ያደርጋል ማለት ነው። በጣም ጥብቅ ያሉ ልብሶችን አለማብዛት፣ እርጥበትና ሙቀት ተከማችተው ፈንገስ እንዳይራባ ማለት ነው። ከግንኙነት በኋላ ሽንት መሽናት፣ ብዙ ውሃ መጠጣት የሽንት ቧንቧና ብልት ጤናን ለመጠበቅ በጣም አስፈላጊ ነው ማለት ነው። ወደ ሕክምና መሄድ የሚያስፈልጋቸው ነገሮች አሁን ለምሳሌ ይሄንን ስታዩ ወደ ሕክምና ትሄዳላችሁ። የሚከተሉት ምልክቶችን ካላቸው ወደ ሕክምና ትሄዳላችሁ። የፈሳሹ ቀለም ወይም አረንጓዴ፣ ቢጫ ወይም እንደ እርጎ ወተት የረጋ አይነት ከሆነ ወደ ሕክምና ትሄዳላችሁ። ደስ የማይል ወይም የበለጠ የተበጣጠሰ አሳ ማለት ደስ የማይል ጠረን ካለው ምናምን ወደ ሕክምና መሄድ አለባችሁ። ከፍተኛ ማከክ ካለም ወደ ሕክምና መሄድ አለባችሁ። ከግንኙነት ወይም ከግንኙነት በኋላ ህመም ካለም ወደ ሕክምና መሄድ አለባችሁ። ያልተለመደ የደም መፍሰስ ካለም ወደ ሕክምና መሄድ አለባችሁ ማለት ነው። ስለሆነም ነጭ ሽንኩርት ምንም አይነት ጥቅም የሌለው ጭራሽ ጉዳት የሚያመጣ ነገር ስለሆነ ምንም ከነጭ ሽንኩርት ብቻ ሳይሆን እንደነገርኳችሁ ሎሚን በለውዝ ይሄ ኦሊቬራ ምናምን ይሄ በውሃ መታጠን ምናምን ይሄ ራሱ አያስፈልግም። በቃ የሞቀ ውሃ በለብ ባለ ውሃ መታጠን በቂና በቂ ነው ማለት ነው። ስለዚህ ያው ራሳችሁን እንደዚህ ለጉዳት አትዳርጉ። ሌላ ነገር አክማለሁ ብላችሁ ጭራሽ ሌላ በሽታ አትግዙ። ነጭ ሽንኩርት ምንም አይነት ጥቅም የለውም። ምንም አይነት ጭራሽ ጠቃሚ የሆኑ ባክቴሪያዎችን ይገላል። ጭራሽ ማለት ነው። ያ ባክቴሪያዎቹ ጠቃሚ የሆኑ ባክቴሪያዎች ከሞቱ ደግሞ በቀላሉ ኢንፌክሽን ይይዛቸዋል። በቀላሉ አለርጂዎች ይመጣሉ። አለርጂ አሁን ለምሳሌ ቆዳችሁ ይሄ ስስ ብልት ነው እና ብልቱም በጣም ስስ ነው። ስስ ብልት ሲላጥ የሚመጣውን ችግር አስቡት። ስሜት ማጣት ድረስ ነው የምትደርሱት ማለት ነው። ገባችሁ? እንግዲህ ብዙውን ጊዜ የሴት ልጅ ስሜት ያለው ውጫዊ ክፍል ውስጣዊ ሳይሆን ውጫዊ ክፍል ላይ ነው አይደል ያለው። ያን ከተጎዳ ያ ሴል ከተጎዳ ስሜት የሚባል ነገር አይኖራቸውም። ገባችሁ? ያ ሴል ከተጎዳ። ስለዚህ ነጭ ሽንኩርት ምንም አይነት ጥቅም የለውም። ጭራሽማ አንዳንዶቹ ምን ይላሉ? ነጭ ሽንኩርት ማታ ቀብራችሁ ስትነሱ ማታ ቀብራችሁ ተኝታችሁ ስትነሱ ከኢስት ኢንፌክሽን ትድናላችሁ እያሉ ያስተምራሉ። ይህ በጣም ስህተት ነው። ምንም አይነት ጥቅም የለውም። እንዳትሞክሩት። ፍጹም አደጋ ያለው ነገር ነው ማለት ነው። ስለዚህ ያው ራሳችሁን መጠበቅ አለባችሁ። እንደዚህ አይነት ኢስት ኢንፌክሽን ካላችሁ በሞቀ ውሃ ለብ ባለ ውሃ ብቻ መታጠብ በቂ ነው። ከዛ በኋላ ደግሞ ይሄ በጣም የሚያቃጥላችሁ ከሆነ የሚያሳክካችሁ ከሆነ ሌላ ነገር ካለ ወደ ሆስፒታል ትሄዳላችሁ። ይሄ ነገር የአባላዘር በሽታ ሊሆን ይችላል፣ የኢንፌክሽን ሊሆን ይችላል ምናምን ቼክ ትደረጋላችሁ እንጂ በራሳችሁ ሞክራችሁ እንዲህ ሊያድነኝ ይችላል እንዲህ ሊፈውሰኝ ይችላል ያላችሁ ብትፈላሰፉ ትርፍ የለውም ማለት ነው። ጉዳት ነው ያለው። ስለዚህ ወደ ሕክምና መሄድ መቼ ነው ወደ ሕክምና የምትሄዱት? ለምሳሌ ልንገራችሁ፣ የብልት ኢንፌክሽን አይነቶችን ልንገራችሁ። ለምሳሌ የፈንገስ ኢንፌክሽን አይነቶች ምልክቶች እንደነገርኳችሁ ከዚህ በፊት ማሳየቻቸዋለሁ፣ አስተምሪያቸዋለሁ። እንደ እርጎ ወይም እንደ አይብ የሆነ የረጋ ሆኖ ወፍራም ነጭ ፈሳሽ ከፍተኛ ማሳከክ እና ማቃጠል ያለው ምናምን ይሄ እንደዚህ ካለ ይስት ኢንፌክሽን ነው። ስለዚህ በአጠቃላይ ወደ ሕክምና መሄድ ያለባችሁን ስታዩ ብቻ ሂዱ ነው የምላችሁ።
እንጂ በራሳችሁ አትፈላሰፉ፣ በራሳችሁ ላይ የሙከራ ስርጭት አታድርጉ ነው የምላችሁ። ስለዚህ በቀጣይ በሌላ ትምህርት አዘል መረጃዎች እመጣለሁ። ደህና ሁኑ። ቻው።